ቢስሚላህ አልሐምዱሊላህ እንደገና ተመልሰናል። ወኢዛ ረአይተሁም ቱዕጅቡከ አጅሳሙሁም እነዚህን ተንኮለኞችና መሰሪ ሙናፊቆች አንተ ባሉበት ቦታ ተቀምጠው በምታያቸው ጊዜ ሰውነታቸው ግዝፈታቸውና አቀማመጣቸው ያስገርምሃል፣ ትኩረትህን ይስባል ይላል። ቱዕጅቡከ አጅሳሙሁም ተቅዋ ስለላቸው አላህን ስለማይፈሩ ብዙ ጊዜ ጉዙፎች ነው የሚሆኑት ማለት ነው። እና ልክ የተጎረደ ግንድ ይመስሉና አንድ ቤት በሚሰራበት ጊዜ የእንጨት ቤት ለምሳሌ በገጠር አይታችሁ ከሆነ ጥሩ ገጽታ ያላቸው እንጨቶች ያው በመደዳው ግድግዳ ይደረደራል ማለት ነው። ወልጋዳና በጣም ወፍራም የሆነ ግንድ ጉራጅ በሚሆንበት ጊዜ ደግሞ የሚገባበት ቦታ ስለሚያጣ ተዛም ሲንከራተት ሲገፋ በመጨረሻ ቤቱ ተሰርቶ ያበቃል ማለት ነው። መግቢያ ቦታ ያጣና እስቲ ለማገዶ ይሆናል እዚሁ ጠጋርገተው ይባልና ግድግዳው ላይ ደገፍ ይላል። እና እነዚህ ከሙጅተመዑ እንደዛ ናቸው ይላል አላህ Subhanahu Wa Ta'ala። ማህበረሰቡ ቦታ የላቸውም፣ ምክንያቱም ሙእሚኑን መምሰል አይችሉም። ያም ሲገፋው ያም ሲጎሽመው ወደ ጎን እየተንሸራተተ ይሄድና ኋላ ግድግዳው ላይ ደገፍ ብሎ ተቀምጦ ታገኘዋለህ ነው የሚለው። ቢያንስ እንኳን ያው ለማገዶ ያገለግላል ተብሎ እና ሰውነታቸው ግዝፈታቸው ያስገርምሃል። ወኢየቁሉ ከተናገሩ ደግሞ ታስማዕ ሊቀውሊህም ሩቱ አንደበት አላቸው፣ አባባላቸውን ትሰማለህ፣ ትኩረትህን ይስቡሃል ማለት ነው። ምክንያቱም ተንኮለኞች ናቸው፣ በተንኮል የተካኑ የሰለጠኑ ስለሆኑ በሚናገሩ ጊዜ ማሻአላህ ነው፣ አትኪያውን ሁሉ ያስለቅሱታል ይላል ማለት ነው። ከአነሁም ኹሹቡ ሙሰነዳ የግንድ ጉራጅ መስላሉ፣ ወደ ግድግዳ ደገፍ ብሎ የተቀመጠ። ያሕሰቡነ ኩለ ሰይሐትን ዐለይህም አንድ ጮህ ያለ ድምጥ በሚሰሙ ጊዜ ደግሞ ይሄ ድምጽ በእነሱ ላይ የሚታወጅ ጦርነት አድርገው ይወስዱታል ማለት ነው። እነገሌም ባሉበት ረሽኗቸው የሚል መግለጫ ይወጣል የሚል ስጋት አለ በልባቸው ውስጥ። ለምን? ስራቸውን ያውቃሉና ማለት ነው። ሌሎቹ የዋህ ሙስሊሞች አያውቁም ማንነታቸውን፣ ግን እነሱ ተንኮላቸውን ስለሚያውቁ ጮህ ያለ ድምጥ ከተሰማ በቃ በእኔ ላይ አንድ ነገር ተነገረ ብለው ነው የሚተረጉሙትና የሚደነግጡት ይላል ማለት ነው። ይሄ ሙእሚኖቹ አቅውያ በነበሩበት ጊዜ ነው። በአሁኑ ጊዜ ግን አብዛኛውን መድረክ የሚመሩት የሚቆጣጠሩት ራሳቸው ናቸው። ይህንን መርሐላ አልፈውታል ማለት ነው። በተቃራኒው ሙኽሊሱ ነው የሚሸማቀቀው። በወትሮ ጊዜ ግን ቂላ ጥቂቶች ስለነበሩ ሙእሚኖች ባሉበት ቦታ አንድ ጮህ ደመቅ ያለ ድምፅ ከተሰማ በያሉበት ይሸማቀቁ ነበር፣ በእኛ ላይ አንድ አዋጅ ወጣ እየመሰላቸው ይላል። ኩለ ሰይሐትን ዐለይህም ጮህ ያለ ድምፅ በሰሙ ቁጥር በእነሱ ላይ የእርምጃ አዋጅ ወጣባቸው እየመሰላቸው ይሸማቀቃሉ። ሁሙል ዐዱው ጥላት ማለት እነሱ ብቻ ናቸው አለ አላህ Subhanahu Wa Ta'ala። ከጥላትነት አኳያ ጎጅ የሆነ የህብረተሰብ ክፍል ካለ እነዚህን የሚያክል ማንም አደገኛ ጥላት የላችሁም እናንተ ሙስሊሞች ይላል። አዳተል ቀስር ይባላል። ይሄ በአረበኛ አነጋገር በጣም በላጋ የተሞላበት ጥልቅ ያለው አነጋገር ነው። ሁሙል ዐዱው እነዚህ ሰዎች ናቸው ጥላቶቻችሁ፣ ሌላ ጥላት የላችሁም ይላል። የለየለት ካፊር አለ እኮ፣ ይሁዲ አለ፣ ሹዩዒ አለ። ከአደጋው ከጉዳቱ አኳያ አደገኛ የመጨረሻ ጥላቶቻችሁ እነዚህ በእናንተ ውስጥ ተሰግስገው በዚህ መልክ የሚኖሩት ናቸው ጥላቶቻችሁ። ለውጭ ጥላት በር ከፋቾች፣ አዘጋጆች፣ አንጣፊዎች፣ ሰላዎች እነዚህ ናቸው። የውጭ ጥላት እኮ በይፋ ጥላት ነኝ ብሎ አውጇል። ስለዚህ አንተን ሚስጥር አንተ ጋር መጥቶ ሊያገኝ አይችልም፣ ተጠብቀዋለህና ማለት ነው። ግን ያልታወቁ የበግ የቆዳ ለብሰው የተሰገሰጉ ተኩላዎች ናቸውና ጥላት ማለት እነዚህ ናቸው። የናንተን መልክ ተላብሰው ለጥላት የሚሰሩ ናቸውና ሁሙል ዐዱው ላ ገይሩሁም ጥላቶቻችሁ እነሱ ብቻ ናቸው። የሌላው የለየለት ከሃዲ የሹዕዩ የይሁዲዩ ጥላትነት ከነሱ አኳያ ከነሱ ጉዳት አንጻር ሲታይ እንደ ጥላት አይቆጠርም ይላል። ያኛው ጥላት ነው የታወቀ ነው።
ግን የመጨረሻ አደገኛ ጥላት ይሉሃል ሙናፊቅ ነው ለሙስሊሞች ይላል አላህ Subhanahu Wa Ta'ala ይሄን ምን ያህል ነው የምናቀው እኛ እስከዛሬ ሁሙል አዱ እና ጥላቶች እነሱ ብቻ ናቸው فاحذرهم ስለዚህ አዩሃ ረሱል እነዚህን አይነት ሰዎች ተጠንቀቃቸው ሊተቀን ሁል ጊዜ በተጠንቀቅ መቆምና በቅርብ መከታተል አለባችሁ ይላል قاتلهم الله ان يؤفكون لعنهم الله አላህ ከረህመቱ ያባራቸው ወይም አባረራቸው እነሱ በመላሳቸው ሸሃደተይን ቢናገሩም ከናንተ ጋራ በሶፍ ላይ ቆመው ቢሰግዱም ቢጾሙም ቢመጸውቱም ማንነታቸውን አውቃለሁና ከረህመቴ አባርሪያቸዋለሁ ይላል እናንተም ከሙጅተማዑ መንጥራችሁ አንቅራችሁ መጥፋት መቻል አለባችሁ ዘመቻ ከፈተባቸው አላህ Subhanahu Wa Ta'ala أنا يؤفكون كيف يصرفون إلى النفاق والخيانة والخسران بعدما اتضح البيان والإيمان إيمان قلص هنو عببو ነጥሮ ከወጣ በኋላ እንዴት እንደገና የሸራሪት ጉዞ ይጓዛሉ እንዴት ወደ ኩፍር ወደ ተንኮል ይቀለበሳሉ አላህ ይርገማቸውና ኢላላ አላህ Subhanahu Wa Ta'ala ስለዚህ ይህ በሚባልበት ጊዜ ብዙዎቻችን በሌሎቹ ላይ ነው አሻግረን ጣታችንን የምንቀስረው ራሳችን ልንሆን እንችላለን ያንዳንዳችን እና ሰለፎች እንደሚሉት አንድ ታቢዒ ስማቸውን ረሳሁት አሁን ወደ 70 የሚሆኑ ታላላቅ ሱሐቦች በህይወት እያሉ ደርሼ ነበር አሉ እነዛ ሁሉ ያንዳንዳቸው ኒፋቅ እንዳይኖርባቸው ሲጨነቁ ነው ያገኘዋቸው አሉ እኔ ሙናፊቅ ይሆን እንዲህ አይነቶችን አያቶች ሲቀሩ አሐዲሶችን ሲቀሩ ሸማቀቁ ነበር ያለቅሱ ይጨነቁ ነበር ከነዛ ሰዎች እኮ ምናልባት ሳላውቅ እኔ ሆናለሁ አንዱ እያሉ ይፈሩ ነበር بما فيهم الخلفاء الراشدون والعشرة المبشرون በጀነት በጋድ በነብዩ አንደበት የተበሰሩት خلفاء الراشدين እና አቡበክር እና ዑመር ሳይቀር ይሰጉ ነበር ያንዳንዳቸው በዚህ ቡድን ውስጥ እንዳይሆኑ ማለት ነው እኛ ግን ማሻአላህ አንድ ደከምከም ያለ ተንኮለኛ ሰው ካየን ሁላችንም ጣታችንን የምንቀስረው እሱን ይሆናል ነው የምንለው ራሳችንን ረስተን ማለት ነው ያንዳንዳችን ራሳችንን መመርመርና መገምገም ይኖርብናል ማለት ነው ለመዳን ከዛ አደጋ እና قاتلهم الله ማለት ዘላይ لعنهم الله طردهم الله من رحمته አላህ ከረህራሄው የረገማቸውና ያባረራቸው ርጉሞች ናቸው አና ይኡፈኩን መረገም የሚገባቸዋል አላህ ሐቅን ቁልጭ አድርጎ ካመጣና ካሳያቸው በኋላ እንዴት እንደገና ከብርሃን ጨለማን ይመርጣሉ ተሐቅ ወደ ባጢል እንዴት ይዘነበላሉ ይሄን በማድረጋቸው አላህ ረገማቸው ከረህመቱ አሰናበታቸው ይላል وإذا قيل لهم تعالوا يستغفر لكم رسول الله እና እነዚህ አሽቂያዎች ርጉሞች አንዳንድ የቅርብ ጓደኞቻቸው ባህሪዎቻቸውን የሚያውቁ ዘመዶቻቸው ሊመክሯቸው ይሞክራሉ ማለት ነው ይመጡና قيل لهم تعالوا إلى رسول الله يستغفر لكم አንተ አካዲ ደስ አላለኝም ይላል መቼም አንድ ሰው ቤተሰቡን ጓደኛውን ያቃል በቅርብ ስለዚህ አንተ ይሄ አካዲ የኒፋቅ አካዲ መስለኛል ባከተው ለማንኛውም እስቲ ነብዩ ጋር እንሄድና ዛሬ ትንሽም ከሩን እስትግፋርም ያደርጉልን ናቶሎ እስቲ ነብዩን እንዘይር ብሎ በሚጠይቀው ጊዜ ጓደኛ ወይም ወንድሙ ይላል ምን ያደርጋል እንግዲህ ነሽሃዱ አንከ ረሱላህ የሚሉ ሰዎች ይሄ ጥያቄ ሲቀርብላቸው ጀዛከላህ ኸይር ዘከርተኒ الخير ብለው አብሮ እሺ ብሎ መሄድ ነበር የሚጠበቅባቸው ማለት እንደስማቸው ግን ምን ይሆናል አሁን ጉዳቸው ይወጣል በዛ አጋጣሚ ማለት ነው አንተ ጓደኛህን ትንሽ በዚህ ነገር የምትጠረጥረውን እስቲ ዛሬ እንሂድና ተነብዩ ነሲሃ እንቀበል ለማንኛውም ሰዎች ስንባል ደካማነንና እስትግፋርም ያረጉልናል ብሎ በሚጠይቀው ጊዜ ለወሩኡሰሁም ራሳቸውን ያንቀያቅጃሉ አለ እኔ እንኳን አልፈልግም ይሄ ነገር የሱ እስትግፋር ምን ያረጋል ማለት ነው በመላሱ አውጥቶ ከተናገረ የነብዩን እስትግፋር አልፈልግም ብሎ አልገሌ ብሎ ሄዶ ይናገርበታል ስለዚህ በስውር ቋንቋ አይ ጊዜ የለኝም መሽወል ነኝ ይላል ማለት ነው ነብዩ ጊዜ ሄዶ መዘየርና እስትግፋር ማስደረግ
ጊዜ የለውም ይሄ አይመቸውም ማለት ነው ለወው ሩኡሰሁም እንደማይፈልጉ እንደማይስማሙ ራሳቸውን በማወዛወዝ መልስ ይሰጣሉ ይላል ማለት ነው ወራአይተሁም የሱዱን እና ከዚህ ጥያቄ ወደ ኋላ ሲሸሹና ሲያፈገፍጉ ታያቸዋለህ ወሁም ሙስተክቢሩን እነሱ የተኩራሩሁ ነው እና ምን ጎሎብኝ ነው እሱ ዘንድ ሀጅ እስትግፋር አድርግልኝ የምለው እኔ ከማናንሽ ሊሳን አልሐላቸው ማለት ነው እንደዚህ ናቸው እነዚህ ነገሮች እንግዲህ እያንዳንዱ ስትገመግማቸው ዛሬ አሉ አይደለም እንዲህ አይነት ሰዎች ወደ ዳዕዋ ቦታ እንሄድ ኸይር እንስማ ሲባል የተለያየ ምክንያት የሚሰጡና እንደማይፈልጉ የሚገልጡ የሉም ሰዋኡን አለይህም አስተግፈርተ ለሁም ደግነቱ እነሱም ለመምጣት ፍቃደኛ አይደሉም እንጂ ቢመጡም ኑሮ እኔ ለነሱ ምህረት አልሰጥም ነበር አለ አላህ ደግሞ Subhanahu Wa Ta'ala ሰዋኡን አለይህም በእነዚህ ሰዎች ላይ እኩል ነው አስተግፈርተ ለሁም አንተ ማ ጀላለቲ ቀድሪከ ወህትራሚከ አላ ረቢከ ጌታ ዘንዳ ትልቅ ቦታ ያለ ከመሆንህም ጋር ለእንዲህ አይነት መሰሪዎችና ተንኮለኞች መተው ለይስሙላም ቢሆን እስትግፋር አድርጉልን ጌታ ይቅርታ እንዲለን ለምኑልን ብለው ቢጠይቁህና በዛ በጥያቄው መሰረት አንተም ደግሞ ጌታ የነገሌን ማራቸው ብለህ ብትጠይቀኝ እኔ እነሱን አልምርም ይላል አላህ Subhanahu Wa Ta'ala አስተግፈርተ ለሁም አም ለም ተስተግፊር ለሁም ምህረት ጠየቅላቸውም አልጠየቅላቸውም እኩል ነው እኔ ዘንዳ እነሱ ምህረት እንደማይገባቸው የታወቀ ጉዳይ ነውና ለሙጃመላና ለማስመሰል እንኳን መተው እስትግፋር አድርግልን ቢሉህ አንተም እሺ ብለህ ብትጠይቅ መጠየቅህም አለመጠየቅህም እኔ ጋር እኩል ነው ለነሱ ምንም አይነት ምህረት አልሰጥም ላይ يغفر الله لهم አላህ ጭራሽ ለነሱ ምህረቱን አይሰጥም ይላል ማለት ነው በሱረቱ ተውባ ላይ استغفرت لهم 70 مرة ይላል ማለት ነው 70 ጊዜ እንኳን ብትተውት እነዚህን ሰዎች ለማስማር በምንም ነገር አልቀበልህም ይላል አላህ ዓሊም الغይብ ከመሆኑ የተነሳ ማለት ነው ነብዩን የሚያህል ሰው የመጨረሻ በምድር ላይ ከፈጠራቸው ፍጥረታቶች እሳቸውን የሚያህል የሚያፈቅርና የሚያከብረው ምንም ነገር የለውም በዛ ደረጃ ያሉትን ነብይ እነዚህን ሰዎች ባክማርልኝ ብለው ሸፋዓ ቢጠይቁ አንድ ሁለት ጊዜ ሶስት ጊዜ አይደለም 7 ጊዜ እንኳን ደጋግመህ ብትወተውት ልክ የሚያስፈጅዱ አብታደርግም አልቀበልህም ይቅርታ አድርግልኝ ሱብሃንአላህ ኒፋቅ የሚባለው ነገር አላህ ዘንድ ምን ያህል አደገኛ መሆኑን ማለት ነው እንግዲህ ሰይዱል አወሊን ወልአኺሪን ወኢማሙል ሙርሰሊን የሆኑ ሰውዬ በዛ ደረጃቸው አንድ ሙናፊቅ ለማስማር 7 ጊዜ እንኳን ቢለምኑ የማይሰማቸው የሆነው ለምንድን ነው ምክንያቱ ቀደም ብሎ አልፏል ختم الله على قلوبهم እኔ ፈርም ያለው ወስኛለሁኝ ብሏል እነዚህ ሰዎች ዘንድ ኢማን አይገባም ኢኽላስ የሚባል ነገር አይገባም በሩ ተዘግቷል ብሎ አውጇል ማለት ነው ስለዚህ ለእንዲህ አይነቶቹ ሰዎች አንተ ብትጠይቅላቸውም ባትጠይቅላቸውም እኩል ነው አላህ ጭራሽ አይምራቸውም ይላል ማለት ነው ኢነላህ ለምንድን ነው የማይምራቸው ምህረቱ ጀነቱ ያልቅበታል እነሱን ቢያስገባቸው ወይስ ጀሃነም ይጎልበታል አይደለም ኢነላህ ላ የህዲል ቀውመል ፋሲቂን አላህ ጠማማዎች አማጽያን የሆኑትን ሰዎች የመዳኛ መንገድን እንደማይመራቸውና እንደማያሳያቸው ወስኗል እና ጌታ ውሳኔውን አያፈርስም ኢነላህ ላ يخلف الميعاد لا معقب لحكمه እሱ አንድ ነገር ውሳኔ ካሳረፈ ማንንም ቢመጣ ውሳኔውን አይገለብጥም ማለት ነው ለማንም ብሎ በዚህ ምክንያት እነዚህን ሰዎች የፈለገውን ያህል ምህረት እንኳን ብትጠይቅላቸው አላህ ጭራሹን አይምራቸውም አለ ነብዩ አለይሂ ሰላቱ ወሰለም በጣም አዛኝ ሩሩህ ከመሆናቸው የተነሳ የነዚህ ቡድኖች ዋና መሪ የነበረው አብዱላህ ኢብኑ ኡበይ የሚባለው ሰውዬ ነበረ እነዚህን ያስተባበረ ያን ሁሉ ችግር የሚያደርስባቸው እሱ ታሞ በሚደክም ጊዜ ስራውን ያውቅ ነበርና አንድ ልጅ ነበረው በጣም ሷሊህ ተቅይ የሆነ ልጅ እሱ ለነብዩ ቅርብ ነው እስቲ ሄድና ወዳጅህን እባክህ እስትግፋር አድርግለት ለአባቴ ብለህ ጠይቅልኝ ብሎ ላከው እሱ ታሞ ደክሟል ተተቻለም ደግሞ ያው ልብሱን እንዲሰጠኝ ከሞትኩም
በሱ ቀሚስ ከፍነኛ አለ ሱብሃንአላህ ሲሞትም ደግሞ ቀሚሳቸውን ቀምቷቸው ሊሄድ ነው ማለት ነው ሲኖር ያሰቃያቸው አንሶ ይሄ ሙእሚን የሆነ ልጅ መጥቶ ለነብዩ መልእክቱን ተናገረ ቢረል ዋሊደይን ግዴታ ነው ያቃል አባቱ ራሱን ሙናፊቅ መሆኑን ግን አባቱን ደግሞ አንድ ነገር ሲያዘው እንቢ ማለት አይችልም መጣና ለነብዩ የተላከውን ነገር ነገራቸው አባቴ ያው ያቃሉ የሱ ነገር ያሳዝናል ያው ዛሬ እንግዲህ ይስተካከላል ብለን የምንችለው ሁሉ ጥረት አደረግን አልሆነም አሁን ታሞ ደክሟል አሁን እንደማይድን ሲያውቅ ነው መሰል ራሱን ሙራጃዓ ማረግ ጀምሯልና ሂደህ እስቲ ወዳጅህን እስትግፋር እንዲያደርግልኝ ጠይቅልኝ ብሎኝ ላከኝ ከተቻለም ደግሞ ቀሚሶን ይሰጡኝና በዛ እንዲከፍነው ብሎ ነገራቸው ማለት ነው ሱብሃንአላህ ነብዩ ረህማ እሺ አሉ ወዳው ተነስተው ተከትለው ሄዱ ሊያውት ቤቱ ድረስ ማለት ነው ሄዶ ሲያውት እንደተባለው ደክሟል በነፍስ ላይ ነው ያለው እና ግን ሰው ያቃል ደህና እጠገቡ ቁጭ አሉና ላ ሸራ አለይክ ማላበስ አብሽር አበል ሁባብ ምናምን አሉት ከዛ ኢኒ ነሱህቱከ ያ አበል ሁባብ አላ የቱናሲረ اليهود እነዚህን ይሁዶችን አተባበር እኛንን ወገኖች ዘመዶችህ ብዬ ብዙ ጊዜ መከርኩህ በቃ ከነሱ ጋር እንደተቆራኘህ መሄድህ ነው በጣም ያሳዝናል ሞትማ ያለ ነው በሁላችንም ላይ ለምን አቋምክን አታስተካክልም አሉት ባለቀችው ሰዓት እንኳን ኢኽላስ ይቀበላል መስሏቸው ማለት ነው እግዜ ኢነማ አርሰልቱ ኢለይከ ሊተስተግፊረ ሊ ላ ልቱዓቲበኒ አላቸው የላኩት እኮ ያስጠራሁ እኮ ምህረት ልትጠይቅልኝ እንጂ ልትወቅሰኝ ፈልጌ አይደለም አላቸው ጣረሞት ላይ ያለው ሰው ሱብሃንአላህ በዛው አሸለበ ጎበዙ ማለት ነው ከዛ በኋላ እንደ ከፈንም እኮ ከርሰው ነው የሚጠበቀው አላቸው ልጁ እሺ ግደለም እንግዲህ ቅያሬ የለ እንዳሁኑ ያለቻቸው አንዲት ቶብ ብቻ ናት ይሄ ወዳጃቸውን ማስቀየም የለባቸውም ልጁ ደግሞ ተማመን ቢልአክስ የመጨረሻ ሲዲቅ ነው ህይወቱን ለነብዩ ሊሰጥ የሚፈልግ ከፈለኩ ይሄን ሰውዬ መግደል ትፈልጉ እንደሆነ እኔ ጭንቅላቱን አመጣለሁ ያላቸው ልጅ ነው ልጁ ደግሞ ማለት ነው ያ እንግዲህ እሱን ለማስደሰት ሲሉ ቀሚሳቸውን አውልቀው ሽርጥ ተውሰው ሰጡ ለሱ መከፈኛ ማለት ነው ጎበዙ እንግዲህ የሳቸውን ቀሚስ ተለበስኩኝ እምነትም ባይኖረኝ እንዴት የነብዩን ቀሚስ የለበሰ ሰው ቀጣለሁ ብሎ አላህም ይተወኛል ነው በሰዎቹም ብቻ ሳይሆን አላህንም ጭምር እየሸወደው ነው ማለት ነው እና ኋላ ዑመር እንዴት በሱ ላይ ሶላተል ጀናዛ ተሰግዳው ስገዱልኝ ብሎ ደግሞ አስጠይቋል ተሰገደለት እንዴት ተሰግዳለሁ ብለው ዑመር ተቃውሞ ተነሱ ማለት ነው እንዴት ቀሚሱን ተሰጣለሁ ለዚህ ሙጅሪም ደግሞ በሚሏቸው ጊዜ መስገዱን ያው አላህ استغفر لهم 70 مرة ብሏል وما ادري لو زدت አሉ ያወቁ እኮ ተፍሲሩ ሳይገባቸው ቀርቶ ነው እና 70 ጊዜ استغفار ብታረጉላል ከ70ም ጨምሬ ሞክረዋለሁ ምን አለበት አሉ ሱብሃንአላህ ህርሳቸው ለሰዎች እንዴት እንደሚጓጉ ማለት ነው 70 ጊዜ ነው ያለው ምናልባት ከ70 ተጨመርኩኝ ይቀበለኝ ከሆነ በሞክር ምን ይጎዳኛል አሉ የኔን ቀሚስ ደግሞ ብሰጠው አላህ ሊቀጣው ከፈለገ የኔን ቀሚስ ገፎ ማስቀመጥ ያቅተዋል ብለህ ነው አሉ አላሁ ሙስተዓን እንግዲህ እንደ አይነት አደገኞች ነበሩ ማለት ነው የሚፈታተኗቸው የዚህ አይነቶቹን ሰዎች አላህ Subhanahu Wa Ta'ala በየዘመኑና በየሀገሩ እንደሚኖሩ ስለሚያቅ ይሄን ነገር አውርዶ ሁሉ ጊዜ ሙእሚኖች የዚህ አይነት ነቀርሳዎች በመሐከላችሁ እንደማይጠፉ አውቃችሁ ራሳችሁንም ጭምር እየፈተሻችሁና እየገመገማችሁ አቋማችሁን ማስተካከል አለባችሁ ለማለት ነው هم الذين يقولون እነዚህ ሙናፊቆች በሌላው አጋጣሚ ደግሞ የሚሉ ናቸው ይላል ምንድን لا تنفقوا على من عند رسول الله አላህ መልእክተኛ ዘንዳ ያልተከማቹትን ምስኪኖች ቀለብ አትስጧቸው የሚል አድማ የሚያደርጉም ናቸው ይላል ለምን hatta ينفضوا حتى يتفرقوا عن رسول الله اذا جفت موارد الحياه እሱ ጋራ አሁን ያሰፍስፈው የሚገኙት እኮ እነዚህ ሙሃጅሮች የሚባሉት ያው እናንተ በመትሰጡት እርዳታ እየተረዱ ነው ያሉት እንግዲህ ያገሩ ልጆች ያስተባብራል ማለት ነው የመዲናን ሰዎች ነብዩና ሱሐቦቹ አብዛኛዎቹ ተመካ የመጡት የለት ጉርስ እንኳን ይዘው አልመጡም
ያው አላህ አለን ብለው ነው ቤት ንብረታቸውን ለጥላት ትተው ሁላቸውም የመጣው እዚህ ሲመጡ ግን አንሷሮች ባለ በለላ አቅማቸው እያስተባበሩ እነሱን ለማቋቋም ይረባረቡ ነበር ማለት ነው። ይሄ ሙጅሪም ሰውዬ ምን የሚል መግለጫ አወጣ በመስጥር ላቱንፊቁ አላ መን እንደ ረሱልላህ እናንተ እኮ ናችሁ እነዚህን ሰዎች እየቀለባችሁ በእኛ ላይ እንዲፈነጩ ያደረጋችኋቸው ይላል ማለት ነው። እና እንደ ረሱልላህ ይላል ተመልከት አሁን ቃሉን አልነፈጋቸው አላህ መልእክተኛ ዘንድ ያሉትን እነዚህን ሎሌዎች እና አቡበክር እና ዑመር እና ዑስማን የመሳሰሉትን ለምንድነው ኢኮኖሚያዊ ድጋፍ የምትሰጧቸው የሚሉት የሚቀምሱት ቢያጡ እኮ መኖር ሲያቅታቸው ትተውት ይበተናሉ ይሄዱ ነበር እንገላገል ነበር እናንተ ናችሁ እኮ እርዳታ እየሰጣችሁ እያቋቋማችሁ እነዚህን መጤዎች በሀገራችን ላይ መቀመጫ ያሳጣችሁን የሚል መግለጫ ሰጠ በአንድ አጋጣሚ ማለት ነው። ያኔ ነው ያ ጎበዝ አብዱላህ ኢብኑ አብዱላህ የተባለው ጀግና ይችን ቃል ሲሰማ ትግስቱ ተሟጠጠ እና ይህን ሰውዬ እርምጃ እንዲወሰድበት ይፈልጉ ከሆነ ለማንም ሰው ትእዛዝ እንዳይሰጡ ለኔ ሰጡኝ እኔ ራሴ ጭንቅላቴን አመጣለሁ ያለው ለዚህ ነው ማለት ነው። ላቱንፊቁ አላ መን እንደ ረሱልላህ ኢኮኖሚያዊ ማዕቀብ ጣለባቸው በነብዩና በሙሃጅሮቹ ላይ ማለት ነው። ሙእሚን ነኝ የሚለው ሰውዬ ከጀርባ ወልሶፍ የሚሰግደው ሰውዬ ነው እንዲህ የሚያደርገው እና ሰው ማዕቀብ የሚጥለው የለየለት ጥላት ነበር። እሱ ግን ኑሂቡ ረሱላላህ ወነሽሃዱ እያለ እንደገና ላቱንፊቁ አላ መን እንደ ረሱልላህ የሚል መግለጫ የሚሰጥ ነው ማለት ነው። ይህን ደግሞ የሚቀበሉና የሚያጨበጭቡ ብዙ ጀሌዎችም አሉት ዙሪያውን ማለት ነው። ላቱንፊቁ አላ መን እንደ ረሱልላህ ሐታ ينفض ማለት ከየንፈዱ ከየተፈረቁ ሰው እንግዲህ የሚበላው የሚጠጣው ከሌለ መኖር አይችልም ትተውት ይበተናሉ ባዶ እጁን ይቀራል ይከስራል የዛ ጊዜ እሱም ደግሞ ወደሚሄድበት ይሄዳል የዛ እኛ እናልፋለን ብሎ መግለጫ የሚሰጡ ናቸው ይላል ማለት ነው። ይህን በሚልበት ጊዜ አላህ ምን ምላሽ ሰጠ ወሊላሂ ኸዛኢኑ ሰማዋት ወልአርድ የሰማያትና የምድር መጋዘኖች እኮ የአላህ ናቸው በላቸው ይላል አላህ Subhanahu Wa Ta'ala። እንግዲህ ኸዛኢነ ሰማዋት ወልአርድ የዓለም ኢኮኖሚ በሙሉ በአላህ እጅ መሆኑን አታውቅም እንዴ? ማነህና ነው አንተ በነብዩና በሷሃቦች ላይ ማዕቀብ የምትጥለው? አላህ ከወደ ሰማይ ዝናብ የሚያወርደው ከመሬት በቃይ የሚያበቅለው ከምድረ ከርስ ማዕድንን የሚያወጣው እና ማንኛውንም ኸይራት ሁሉ እንደ በመሬት ላይ እንዲያፈራ የሚያደርገው እኔ አይደለሁም እንዴ? የዓለም መጋዘን በኔ እጅ ነው። ታዲያ የኔ መጋዘን ለኔ መልእክተኛና ለወዳጆቼ ማን ነው በር ሊዘጋ የሚችለው ይላል አላህ Subhanahu Wa Ta'ala። ወላኪነል ሙናፊቂን ላ يفقهون ግን እነዚህ ሙናፊቆች ሁሉ ጊዜ የአላህን ምንነትና ማንነት አይረዱም። ስለማይረዱ ሁሉ ነገር በራሳቸው ተንኮል የሚመሩት ይመስላቸዋል እንጂ አንተ የተወሰኑ ግለሰቦችን አስተባብረህ ለነብዩና ለሷሃቦቹ እርዳታ እንዳይሰጡ ማዕቀብ ብትጥል እኔ የት ሄጄ ነው የሚበሉት አተው የሚበተኑት ይላል አላህ Subhanahu Wa Ta'ala። ሁሉ ጊዜ ወደ አላህ ከሸሸህ አላህ አለህ የሚለው ይህ ነው ማለት ነው። ጥላት በፈለገበት አድማ ቢመታ የፈለገውን ቢያሴር አላህ ባልጠበቀበት መክ ይበታትንልሃል ማለት ነው። መቼ አንተ ከሱ ጋር ስትወግን ንጹህ ሆነ ስትገኝ ሙኽሊስ ሆነ ስትገኝ ባላሰብከው መልክ ነው አላህ Subhanahu Wa Ta'ala የነሱን ደባ እያፈራረሰ ላንተ እድገትና ውጤትን የሚሰጠው ማለት ነው። እና እነዚህ ሙናፊቆች አይገባቸውም አይረዱም እንጂ በሰማያትና በምድር ውስጥ ያሉ የጸጋ መጋዘኖች እኮ የኔ ናቸው። ስለዚህ እኔ የሁሉ ዓለም አቀፍ መጋዘን የኔ ንብረት ሆኖ ያለ የኔ መልእክተኛና ሲድቆቹ የሚሉት የሚቀምሱት አተው እውን ሙናፊቆቹ እንደሚመኙት ይበተናሉ አይደረግም አለ አላህ Subhanahu Wa Ta'ala። የቁሉን እንደገና ደግሞ ይባስ ብለው በሌላ መልኩ ምን ይላሉ ለኢረጃዕና ኢለል መዲና እኛ ከዚህ ዘመቻችን በሰላም ወደ መዲናችን ለመመለስ ካበቃን አለ ለይخرجن الأعز فريق الأعز እና እኛ ኩብራን የሆነው ቡርኖች ይላል አገሬዎቹ ባላባቶቹ ማለቱ ነው منها من المدينة المنورة الأذل ወራዶችን ስደተኞች መንጥረን እናወጣቸዋለን
የሚል መግለጫ ወጣ ደግሞ አንድ ቀን ማለት ነው። ሱብሃንአላህ። እነዚህን ደግሞ የሚናገረው በጣም አስገራሚ በሆነ ቦታ ነው ማለት ነው። ዘመቻ ይሄዳሉ። ማንነታቸውን ለመሸፈን አብረው ይዘምታሉ። ይህን ያህል እየጠሏቸው ይህን ያህል እያሴሩባቸው በመስጂድ ብቻ እንደኛ መስገድ ብቻ አይደለም፣ ዘመቻም ሲሄዱ አብረው ይሄዳሉ። አጋጣሚ ቦታም ከተገኘ እዛም መምታት ይችላሉና ማለት ነው። ዘመቻ ሄደው አንድ ቦታ ዘመቻ ላይ ተሳክቶላቸው ዲል ተጎናጽፈው ተመለሱ። ሲመለሱ የራሱን ቡድኖች የተወሰኑትን ይዞ በሌሊት በጨለማ እንዲህ በአንድ በኩል ይሄዳሉ ማለት ነው። እና ዘወር ዘብሩ አካባቢውን ካየ በኋላ ሁሉም የሱ ቢጤ መሆናቸውን ሲያውቅ ማንም የለም መስሎት ልዩ መግለጫ ሰጠ። አሁን እንግዲህ ወደ ቤታችን እየተመለስን ነው፣ በሰላም ለመግባት ካበቃን እንደደረስ የምንወስደው አንድ እርምጃ አለ አላቸው ማለት ነው። እሱ ምንድነው? ለይخرجن الأعز نحن ማለት ነው። እኛ ኩቡራን ባላባቶች ይላል ማለት ነው። ለይخرجن الأعز منها الأذل من المدينة المنورة ካሁን በኋላኛ ይሄን ሰው እየተከተለን ሁሉ ጊዜ ማያገባን ነገር ሁሉ እየገባን ከጎረቤት ጋር መበጣበጥ አያስፈልግም እና ይሄን ችግር ለመፍታት ይሄን ሰውዬ ማባረር አለብን እስተጅራቶቹ አለ ማለት ነው። ሱብሃንአላህ። ይሄን ሲል በአጋጣሚ አንድ ልጅ ግር የሆነ ጭሎ ሙኽሊስ ልጅ ውስጣቸው ነበር። አላዩትም፣ እነሱ ረስተዋል ማለት ነው። ወዳውኑ ይችን መረጃ ይዞ ሩጦ መጥቶ ለነብዩ ነገራቸው። ገሌ የተባለ ሰውዬ እንደዚህ ብሎ ሲናገር ጆሮ የሰማብኝ ያ ረሱላህ አላቸው። ወዳው ጥሩልኝ አሉ። አስጠሯቸው እና ያባ ፉላን ኩብራን ናቸው፣ የሀገር ባላባቶች ናቸው። እናንተንም ያህል ታላቅ ሰዎች ፊሰቢልላህ ጂሃድ እየሄድን እንደገና እንዲህ አይነት ቃል ከናንተ ይጠበቃል ብለው በሐዘን ስሜት ጠይቋቸዋል። አስተግፍሩላህ ላ ኢላሃ ኢላ። ሰይጣን እኮ የማይሰራው ነገር የለም። እኛ እንዲህ ልንል ነገረኛ ሲንገረወት እርሰው እንዴት ይሄን ነገር ያረጋሉ ብለው ያስባሉ። ግግም ደነገጡ። ነብዩ አለይሂ ሰላም ሱአዞን ክልክል ነው በእስላም፣ እንዴት እንዲህ ይታሰባል? ይሄ አይነት አመለካከት ካለን እርሰው ጋር ለምን እንዘምታለን በሚሏቸው ጊዜ ደነገጡ፣ ተሸማቀቁ። ግን ጅብሪል አሚን ወዳው ይሄን አያት ይዞ ዱባለ ጥሩ ጠባቂ ያላቸውና ማለት ነው። አሁን ብለውታል አለ አላህ Subhanahu Wa Ta'ala ብለውታል። ያ ልጅ በጣም ምድር ተሰንጥቆ ቢውጣይ ደስታውን አልችለውም ነበር ለበዛ ሰዓት እና እዛ ኩርተም ብሎ ያለቅሳል። እሱ ይሄ ህፃን ልቅላቂ ልጅ ዝም ብሎ መጥቶ ሲነግረውት እኛን እንዴት በዚህ ነገር ይሸክኩናል እንዴት እንትን ያለውናል ብለው ሲጮሁበት የልጅ ነገር ምናልባት እንደው ተሳስቶ ወይም በህልሙ ያየውን ነገር ይሆን እንደ ነገረኝ አሉ። ልጁ ደግሞ ማልቀስ ራሱ መቆጣጠር አቃተው። እዛ ወዳው ይሄ ወህይ መጣ ማለት ነው። በሚመጣ ጊዜ በረአሁ አላህ Subhanahu Wa Ta'ala ሙተሃም ሆነ፣ እሱ ተገልብጦ ማለት ነው፣ ተጠርጣሪ ሆነ። ጆሮውን ይዘው እንዲህ ያፍተለተሉ ሰደቀኪ ረቡኪ፣ አንቺ ልጅ ጆሮ እነዚህ ሰዎች ሰርተውልሽ ነበር፣ አሳርደውሽ ነበር፣ ግን ጌታሽ አዳነሽ አሉ ጆሮውን ይዘው። ሱብሃንአላህ። ምን ያህል እንግዲህ አደገኞች እንደሆኑ ማለት ነው። يقولون لئن رجعنا الى المدينه المنوره ليخرجن الاعز يعنون به انفسهم እኛ ኩቡራን منها من المدينه الاذل الناس من هم الاذل الناس رسول الله والصديقون والشهداء والصالحون በሙሉ በምን ስም ተፈረጁ? አዘለ الناس ተብለው። ዛሬኛ ምንም ዝግባ ማንባለው የተለያየ ስም ቢለጠፍብን ምን ያስገርማል? እነዛ እንግዲህ የአላህ ወዳጆች አዘል ተብለው በሙናፊቅ አንደበት ተነግሮባቸዋል ማለት ነው። ላሉ ባልታ መበገር የለብህም ለሙናፊቅ ስዲብ። ወሊላሂ العزة ولرسوله እና መጀመሪያ ማውጣትና አለማውጣቱን ተውትና አዓዙና አዘሉ ማን ነው የሚል ጥያቄ ሊያነሳ ነው። በሚቀጥለው ቀጣውን እንመለስበታለን። ወሰለላሁ ዐለ ነብይ